ኑሮ በጎደለችበት የወይዘሮ አበራሽና የወይዘሮ ቆንጂት ጎጆ ለወትሮ በዓል እንዲህ አልፍ ነበር። ወዳ ወዲህ ብዬ እንዳልሰራ ህመምተኛ ነኝ። ልጅ ያለ እሱም ታሞ ተኝቶብኝ ነው። እሱ ያመጣልኝ እንደሆነ አምጥቶ ቆረስ አድርጎ ያጎርሰኛል፣ ይበላል። ካለዛ ቁጭ ብለን ነው። ምንም የለኝ ቤቴ ልጅ የለኝም። በሽሮም ሆነ በስጋም ሆነ ሰውም ረዳን ምንም አለን እናከብራለን። በገና በዓል ደግሞ አብሮነት አንዱ የበዓሉ መገለጫ ሆኖ ይነሳል። ይህንኑ እሴት መሰረት በማድረግ የአዲስ አበባ ከተማ አስተዳደር እሳቸውን ጨምሮ ለበርካታ አቅመ ደካሞችና በዝቅተኛ የኑሮ ደረጃ ላይ ለሚገኙ የማህበረሰብ ክፍሎች በጉለሌ ክፍለ ከተማ የማዕድ ማጋራት አከናውኗል። በ20ኛው የተስፋ ብርሃን የምገባ ማዕከል ነው በዓሉን በጋራ ያከበሩት። በጣም ደስ ነው ያለኝ። ገና በር ሳልገባ እሰይ እያልኩኝ ነው። በጣም ደስ ይለኛል። ሁልጊዜም ነው፣ ዛሬ ብቻ አይደለም። እኛ በወትሮም መታን ነው የምንበላው። አንድ ቀን ብቻ አይደለም። እግዚአብሔር ይስጣቸው። ይህማ የአብርሃም ቤት ነው፣ የአብርሃም ቤት ነው። እግዚአብሔር ትውልዱን ይባርክ፣ ለእናንተንም እውቀት ይስጣችሁ፣ በዚህ ደረጃ ያቆያችሁ። ይህን ያቀደውን ይህን የሰራውን ሁሉ በምድር በሕይወቱ በሰማይ በገነት ያሳርፍልን። ደስታ ነው የተሰማኝ። ይሄ ማየት እንደዚህ መሆን ራሱ ለእኛ ተስፋ ነው፣ በጣም ተስፋ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገና የፍቅር በዓል እንደመሆኑ የማዕድ ማጋራቱም ለነዋሪዎች ያለንን ፍቅር መግለጫ ነው ሲሉ ያለ ልዩነት በመረዳዳት በዓሉን ማሳለፍ እንደሚገባም አንስተዋል። የጌታ ኢየሱስ ክርስቶስ ልደት የፍቅር ነው፣ ለሰው ልጆች ሁሉ የተገለጠ ታላቅ ፍቅር ነውና እኛም ወገኖቻችንን እንደምንወድ አንዱ መገለጫው ይሄ ማዕከል ነው። እናንተም እርስ በርሳችሁ ተዋደዱ፣ በዓልን ደስ ብሏችሁ ደግሞ በፍቅር ስለምታሳልፉ ደስ ይለናል። መሰል ሁነቶች አብሮነትና መረዳዳትን በማጎልበት የዕለት ጉርስ ስለሌላቸው አቅመ ደካሞች ተስፋን የሰጠ ነው። ለአገልግሎት ክፍት የተደረጉት የምገባ ማዕከላት በተለያዩ የከተማ አካባቢዎች ያለምንም ገቢ የሚገኙ አቅመ ደካሞችና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን የሚንከባከቡ የምገባ ማዕከላት ደግሞ ለዚህ ተጠቃሽ መሆናቸውን አመላክተዋል። እዚህ መምጣት ተጀመርኩ። በዓልን በደንብ አከብራለሁ። በሰላም ይሁንና በደስታ አክብረን እንሄዳለን። በከተማችን 26ቱም የምገባ ማዕከል ምንም ገቢ የሌላቸው ጠያቂ ጠዋሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋራ ያሳልፋሉ። አዲስ አበባ ለነዋሪዎቿ ምቹና ነዋሪዎቿን የምትንከባከብ ከተማ የሆነች መምጣቷን ያነሱት ከንቲባዋ የመረዳዳት ውጤት የሆኑ ሰው ተኮር ተግባራት ህያው ማሳያም የሚሆኑ ናቸው። ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ፣ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከናንተ ህይወት ጋራ ሲጣጣምና ለእናንተም ትሩፋት ሲኖረው ነው። ይሄ ደግሞ ትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። ይህ የማዕድ ማጋራት በ26ቱም የምገባ ማዕከል መከናወኑን ያነሱ ሲሆን 381 ቤቶችን ለአቅመ ደካማ ነዋሪዎች መሰጠቱንም አንስተዋል። የምገባ ማዕከላትን በመገንባትና ወጪውን በመሸፈን በዓሉን አብሮ ለማክበር እገዛ ላደረጉ ሁሉ ምስጋናም ቀርቧል።